ጠብቁኝ፣ ማስታወቂያውን እያያችሁ ጠብቁኝ። በቅድሞ ሀሳብ ተስማሚያለሽ እንዴ? ብዙም የሚያጋጥመንን ነገር ወደ አደባባይ ማውጣቱ ይጎዳል ብለሽ ታስቢያለሽ? አዎ የግል ህይወት ብዙ ወደ ውጭ ማውጣት ትንሽ ይከብዳል፣ በጣም ይከብዳል። አሁን የሆነ ጊዜ ላይ ኢንተርቪው የነበረኝ ጊዜ አንዳንድ ነገሮችን አግሬሲቭሊ ተናግሬያለሁ ምናምን እና እሱ የላይፌን ማለት ነው ባክግራውንድ ምናምን ስትጠየቂሽ ድሮንም እኮ እንደዚህ ስላደግሽ አይገርም ምናምን ስለምትባይ አሁን ደግማችሁ ስትጠይቁኝ ያቺን ነገር ናች ትዝ የሚለኝ እና ያኔ ደግሞ ገና መውጣት ነበረ። ሁሉም ሰው ያሳለፍኩትን ነገር ማወቅ አለበት፣ ብቻዬን ነው እዚህ ጋ የደረስኩት ምናምን እና እሱን አንቺ በሁኔ ነው የምታወሪው፣ እንደዚህ ነበርኩኝ ከዛ እንደዚህ ተቀየርኩኝ ምናምን የሚለውን ነገር ልክ የሆነ ስተት ደግሞ ሲያዩብሽ ድሮውንም ማስተላለግሽ እንደዚህ ስለሆነ ያው አብሮሽ ማንም ስላልነበረ በቃ እንዲህ ነሽ አይነት ነገር ልክ ቤተሰብ እንደሌለሽ ቤተሰብ ቦታ ትደርሽ ነበር። እሱን ነገር ለመረዳት ሌሎቹ እንደዚህ የሚናገሩት ሰዎች እሱን ነገር ለመረዳት ይከብዳቸዋል። ያሳለፍነውን ነገር የወጣነውን የወረድነውን ነገር ያሳለፍነውን ነገር እነሱ ያን ነገር እንደኛ ሆኖ መረዳት ይከብዳቸዋል እና ለሁሉም አታስረጅም። ስለዚህ ሁሉም ሰው ባሰበበት መንገድ ሂድ። ዋናው አንቺ ለህሊናሽ የማይከብድሽን ስራዎች እየሰራሽ ማለፍ ትክክል ነው ያምናል። ትልቁ ነገር አሁን ሶሻል ሚዲያ ላይ መቼም አዲስ ባህል ስለሆነ ነው እንጂ ያለውን ነገር ጠዋት የተበላውን ሁሉም ነገር ሰዎች ማየት ለሚፈልጉ ሰዎች ማቅረብ ማለት ነው። መለያየት በጣም የሚከብዳችሁ ይመስለኛል። ማለት ሪል ላይፉና አደባባይ ላይ ያለውን እያንዳንዷን ነገር መናገር አለብሽ። ያቺ እንቅስቃሴ ለሌሎች ምናልባት ትኩረት ሊስብ ይችላል። ስለዚህ ግን እንደዛ አይደለም። እኔ ደግሞ እንደዛ አልረዳውም። ምክንያቱም ቲክቶክ ላይ ተሳዳቢ ይበዛል ብለህ የምታስብ ከሆነ ተሳዳቢ ብቻ እያየህ ነው ማለት ነው። ምክንያቱም ቲክቶክ መርጠህ ነው የምታየው። ለምሳሌ እኔ እዚህ ላይ እማራለሁ፣ ላንጉጅ እማራለሁ ምናምን እና እሱም ብቻ ተከታትለህ የምታይ ከሆነ እሱ ብቻ ነው የሚመጣልክ። ተሳዳቢ የበዛው ተሳዳቢ ቦታ ላይ ስለነበርሽ ነው አይደለ ብዬ የማስበው። ለምሳሌ እያየሁ ነው አሁን ጽጌ እኔ ቲክቶክ ከታተል ሰው አይደለም፣ ግን ለምሳሌ አርቲስት ያብ ስራ ምኗ ነው ጠይቅልን ይላል እና ይህን ያህል ያውቁሻል ይመስለኛል። ኦፍኮርስ እዚህ ነው 5 ዓመት እንደዛ አካባቢ እዚሁ ያቆኛል። ከዳኒ ጋር ነበርን። ከዛ ከያቡ ጋር ደግሞ አብረን እየሰራን ነው። እንግዲህ ወዴት እንደሚቀየር አብረን ያለን እንዴ። አዎ እኔ እኮ ለሉላ አማርኛ ነው እያወራች ያለችው። እየሰበጠቅኩት እኮ ነው አማርኛ ስንጠቃ ጀምሬ ነው። እያንዳንዱ እንቅስቃሴ ስለሚታወቅ ሰዎች የሚጠይቁትን ነገር እያየሁ ነው የምጠይቅሽ። እና ጽጌ እንግዲህ ዛሬ አብራን እያመሸች ነው። አዲስ ነጠላ ዜማዋን በቅርብ ቀን ጠብቁ፣ ይቅርታዋንም ተቀበሉ። ሁሉም ሰው በሚባል ደረጃ ይቅርታ አድርገውልሻል። ከዛ ውጭ ለምንድን ነው ፊልምማ መስራት አለብሽ፣ ትወናሽ በጣም አሪፍ ነበር ተብለሻል። አይ ስሪ እያሉ ብር የለውም ማለት ነው። ኦፍኮርስ ጫኖት ወይ ደግሞ ካለ ኦፍኮርስ አኖ ጥሩ ፕሮዲውሰር ሊኖር አይችልም ኢትዮጵያ ውስጥ ልሽ እሱም አያዋጣውም። ትክክል ነው። ይሄ ገንዘብን ስለመፈለግ ብቻ ሳይሆን መኖር አለብሽ አይደለ? አሁን በጣም ኑሮ በጣም ተወዷል እኮ። ማስተምራቸው እህት ወንድሞች አሉ፣ ለእነሱ መኖር አለብኝ። እኔ ቤት ኪራይ ከፍዬ ነው የምኖረው። ቤተሰቦቼ ተከራዮች ናቸው፣ ከፍዬ ነው የምኖረው። ከዛ ደግሞ ቀለብ አለ። ይሄን ሁሉ ነገር የአንቺን ህልም ስታሳድጂ ቤተሰብ በራብ አጨርሽ። እኔ ያንን ነው እያልኩ ያለሁት እና ሞክሬዋለሁ። ፊልምን በጣም ጥሩ ፊልም ሰርቻለሁ። ቆንጆ ስራ። ቤተሰቦችሽን አንቺ ነሽ የምታውቂው? ሙሉ ለሙሉ የቤት ኪራይ ኤቭሪዴ ማለት እንዳልኳችሁ በጣም ሎ ከሆነ ፋሚሊ ነው የወጣሁት። ያ ማለት እኔ የሆነ ቤት ስከራይ ደህና ቦታ እነሱን የሆነ ቦታ ላይ ጥዬ አይሆንም። ስለዚህ የሆነ ቢያንስ ማች የሚያደርግ ነገር ሊኖር ይገባል። ስለዚህ ደህና ቤት ማኖር አለብሽ ምናምን አለብሽ ግዴታ ምናምን አይደለም። ህሊናሽም አይፈቅደውም አንቺ ጥሩ አልጋ ላይ ተኝተሽ ቤተሰብሽ እንትን ማለት። ስለዚህ ለእነሱም ከፍላለሁ ማለት ነው። የቤት ኪራይ አይችሉም፣ አንመጣጠን አይመጣጠን። እናቴ አረብ ሀገር ነበረች፣ ከዛ ተመልሳ ወደዚህ መጣች። ከዛ አባቴ ደግሞ ነዳጅ ማደያ ላይ ነው የሚሰራው። ሰው አይችሉም፣ እኔ ነኝ ያለሁት። ስለዚህ ፊልምን እየሰራው ይሄ ገንዘብ ለማምለክ አይደለም፣ ወይም ደግሞ ገንዘብ ለመፈለግ አይደለም። ታርጌቴ ቤተሰቤ መኖር አለበት፣ ያልኖረውን ህይወት መኖር አለበት ነው የኔ ታርጌት። ፊልሙን አይቸው እየሰራሁኝ 1 ዓመት ከምናምን በጣም ብዙ ነገሮች ሁሉ አድርጌያለሁ። በ17 ነው ወደ 18 እየሄድኩ ነው ከቤት የወጣሁት።
7 ዓመት በላይ ከቤቴ ያልገባሁበትን በፊልም ምክንያት ዳውን ሆኜ ወደ ቤቴ ተመልሻለሁ። እናቴ ቤት ገብቶሻል። ፋሚሊዎች አሉኝ እዚህ ወርቅ ገዝተው ልከውልኛል። እኔ በጣም ብዙ ነገሮችን አድርገውልኛል። ወርቄን ሸጬ የቤት ኪራይ ከፍያለሁ። ፊልም ሰርቼ ገብቶሻል አይደለ? በጣም ዳውን ሆኛለሁ ማይንዴ ምናምን። ስለዚህ ለሰርቫይቫል ራሱ አልሆነሽም። ሰርቫይቫል አይደለም፣ ምንም ሊሆን አይችልም። ምንም ሊሆን አይችልም። ምንም ሊሆን አይችልም። ስሜቴ ግን እዛ ነው ያለው። ግን ደግሞ የቀመስኳትን ነገር አውቃለሁ ስልሽ በጣም አሪፍ ላይ ነበርኩኝ ምናምን ብር እየሰራው ምናምን ድንገት ዝም ብለሽ ከሰማሽ ዋጋ እስከ 300 ሺህ ምናምን አለ የሙሽራ ምናምን ትልልቅ ጥበብ ስለሆነ ነው አይደለ? እሱንም ከሰሪው ላይ ነው። እኔ ወጪውን ብቻ ማለት ነው አይደለ? ድርሽዬ እኔ ወጪውን ብቻ ነው እንጂ ትርፉን አለቀርኩት። የአብስራ የመጀመሪያ ልጅ ነሽ ወይ? አብስራ ጽጌ የመጀመሪያ ልጅ ነሽ? እዚጋ እያነበብኩኝ የቤት የመጀመሪያ ልጅ እያወቅን ያለ ነው። በህዝቡ አስተያየት ያ ኦፍኮርስ ያውቁኛል፣ በደንብ ነው የሚያውቁኝ። ወዳችኋለሁ። ሄዳችሁ ጻፉላቸው። እሺ ጋይስ። አሁን የአብሻ ቀሚሱን ዲዛይን ነው ምናምን የምታደርገው ወይስ መሸጡን ብቻ ነው? ዲዛይንም አደርጋለሁ፣ ተቀብዬ ይሰራለሁኝ። በትእዛዝ ማለት በምትፈልግ። ከዛ ውጭ የሚመጡትን መልዕክቶች ሳየው በአብዛኛው እንግዲህ ያው ይቅርታ አድርገናል ከሚለው ጎን ለጎን ደግሞ ቲክቶክ ቢዘጋ ፕላን ቢያስፈልግሻል፣ ልብስ ቤቱ ብቻ እንዴት ተብልሻል፣ እንደ ከባለቤቱ ያወቀ የሚባል ነገር አለ። እሷ እየመለሰች ነው። ዋው ብዙ መልዕክቶች ናቸው የሚመጡት። በዜማ ግብዣ እኛም ማረፍ እንላለን። 6 ሰዓት ሲሆን ፓራጓይ ከፈረንሳይ ጨዋታ አለ። ኳስ ትወጃለሽ ጽጌ? ምንም ማለት አይደብረኝም። ለሴት ልጅ አሁን እሷ ያበደች የቮሊቦል ቴኒስ በሜላት ቀለም ወርቅ መላመል አዲስ ዘፈን ለቃል ከታዲያስ አዲስ ጋር ጥሩ ቆይታ። ጎበዝ ነሽ አንቺ እንደውም።